የኢትዮጵያ ስፖርት ጅማሮና እድገቱ ሲነሳ በተለይም በአትሌቲክስ በእግር ኳስና በቦክስ ውድድሮች የገዘፈ ስምና ዝና የነበራቸውና ያላቸው ወታደር ስፖርተኞችን በቀዳሚነት እናገኛለን። የሀገራችንን የኪነ ጥበብ ድርሳናት ስንገልጥም ከሰራዊቱ ቤት የተገኙት አንቱ የተባሉ የዜማና ግጥም ደራሲዎች፣ የሙዚቃ አቀናባሪዎች፣ ድምፃውያን እንዲሁም የሙዚቃ ዳይሬክተሮች እና ጠበብቶች በርካታ መሆናቸውን እንመለከታለን። መከላከያ ለኢትዮጵያ ሙዚቃ ጀማሪ ነው፣ ለኢትዮጵያ ስፖርት ጀማሪ ነው። ከዛ በኋላ ነው ሌላው እያሰፋው የመጣው። በመከላከያ አርት ውስጥ ጀምረው አድገው አንቱ የተባሉ ትላልቅ ሰዎች እነ ጥላሁን ገሰሰ፣ እነ ኮሎኔል ሳህሌ ደጋጎ መከላከያ ናቸው። እንደሚታወቀው ስፖርትም ኪነ ጥበብም ከሰራዊቱ የዕለት ከዕለት እንቅስቃሴ ጋር ፍጹም የተቆራኙ ናቸው። በቀላል ምሳሌ ሰራዊታችን በሶምሶማ ሩጫ መሳሪያውን አቅንቶ በጋራ ሆ ሲል እያለ ሲጨፍርና ስፖርትና ኪነ ጥበብ በአንድ ላይ ተዋህደው እናያለን። ሩጫውና የሰውነት እንቅስቃሴው በስፖርት ብንይዘው በቦታው ውስጥ ያሉ የጋራ ዜማዎችና ግጥሞች ደግሞ ጥበብ ናቸው። ሁለቱም ተቀናጅተው የሰራዊቱን ሞራል በመገንባት አብሮነትና አንድነትን፣ የጓድና የክፍል ወይም የአሃድ ፍቅርን በማሳደግ የሰራዊቱን ስነ ልቦና ከፍ በማድረግ የግንባታ ስራን በከፍተኛ ደረጃ ደግሞ በቀላል እና በሚወደድ መንገድ ተፈጻሚ እንዲሆን ያደርጋል። በስፖርቱና በኪነ ጥበቡ ዘርፍ በርካታ ስመጥር ሙያተኞችን ያፈራው መከላከያ በተለያዩ ምክንያቶች የውስጥ ውድድሮችንም ሆነ በድምቀት ይካሄድ የነበረውን ዓመታዊ የጦር ኃይሎች ስፖርት ፌስቲቫል ወጥና ዘላቂ በሆነ መልኩ ሳያካሄድ ለዓመታት ቆይቷል። የጦር ኃይሎች ስፖርት ፌስቲቫል ለሰባት አስርተ ዓመታት ያስቆጠረ ታሪክ ያለውና እድሜ ጠገብ ቢሆንም እንደ አንጋፋነቱ ግን ወጥነትና ተከታታይነት ባለው መንገድ በተለያዩ ችግሮች ምክንያት እየተካሄደ አልመጣም። የጦር ኃይሎች ውድድር በዶክሜንት የተደገፈ ማስረጃ በአጠቃላይ ለ20 ጊዜ ፌስቲቫሉ የተደረገ መሆኑ መረጃዎች ያስረዳሉ። ከተመሰረተ 118 ዓመታትን ያስቆጠረው ሰራዊታችን ታሪኩን የሚመጥን ብቁና ተወዳዳሪ ስፖርተኞችንና የኪነ ጥበብ ሙያተኞችን የማፍራት ሚናውን ይበልጥ ለማጎልበት ትኩረት ተሰጥቶታል። በተለይም በተቋም ደረጃ በተደረገው ሪፎርም መሰረት በቅርቡ አደረጃጀት ሰርቶ ወደ ተግባር ገብቷል። ጦርነት 3 ጊዜ ያጋጥመናል። 3ቱንም ጊዜ በሚገርም ሁኔታ አሸንፈን እጅ አሰጥተን ተለምነን ፕሪቶሪያ ሄደን ፈርመናል። ይሄ ሁሉ ጦርነት እየተዋጋን የሰራዊት ግንባታ ስራው ጎን ለጎን ሰርተናል። የተዋጋ ሰራዊት መገንባት ከባድ ነው። ሰራዊት ገንብተህ ነው ወደ ጦርነት የምትገባው እንጂ የተዋጋ ሰራዊት አይገነባም። እኛ ግን በዛ ውስጥ ነው ያለፍነው። በዛ ውስጥ ስናልፍ ቀንም ማታም፣ ክረምትም ሌሊትም፣ በብርድም በጭቃም ሆነን ነው የሰራነው። አሁን ያለው ሰራዊት በዚህ 5-6 ዓመት በጣም የሚገርም ሰራዊት ተገንብቷል። በአደረጃጀቱ፣ በአስተሳሰቡ፣ በአሰራሩ፣ በስራ ተነሳሽነቱ፣ በአገር ወዳድነቱ፣ በቁጥሩ፣ በትጥቁ አለ የሚባል ሰራዊት ደረጃ ላይ ደርሷል። የፓወር ኢንዴክስ ዳታ ማየት ትችላላችሁ። በራፍ ዳታ የሰራው የኢትዮጵያ መከላከያ ሰራዊት የዓለም ደረጃ ነው። እዚህ ውስጥ ከዚህ ከሰራዊት ግንባታው ጋር ተያይዞ አሁን ግንባታው እናንተ ጋርም ደርሷል። ለምሳሌ የመቻል ስፖርት ክለብ አደረጃጀት የቀየርነው የሪፎርሙ አካል ነው። ይሄ ሙዚቀኛው፣ ማርሽ ባንዱ፣
ሙዚቃ ትምህርት ቤቱ ኪነቱ ያመጣነው አደረጃጀት ቅድሚያ የሚሰጠው የሰራን ቆይተን ዘግየት ብለን ደግሞ ወደ እናንተ መጥተን ያስተካከልነው ነው። አርቱ ራሱን ችሎ ጠንክሮ መውጣት አለበት። ግንባታ ደግሞ የግንባታ ስራ መስራት አለበት። የመከላከያ ሰራዊት ሞዴል የሆነው የመቻል ግሩፕ ደግሞ ራሱን የቻለ መሆን አለበት በሚል ነው የተሰራውና አደረጃጀቱ የናንተ ሙያ ለናንተ ስራ እውቅና በመስጠት የተሰራ እንደሆነ ሰው መገንዘብ ያለበት ይመስለኛል። አደረጃጀት መስራት ብቻ ሳይሆን ሞዴል የሆነ የተሻለ ትጥቅ እንድትታጠቁ አድርገናል። የክነቱ የባንዱ መሳሪያ የገዛ ነው በኢትዮጵያ ለመጀመሪያ ጊዜ አይነት መሳሪያ ነው የገዛ ነው። ይሄ ለናንተ ሙያ ክብር መስጠት ነው። አሁን ደግሞ የማርሽ ባንድ መሳሪያ ይገዛ ብለን በሂደት ላይ ነው ያለው። ልብሳችሁ እንዲያምር ልብሳችሁን ለማሻሻል ጥረት እየተደረገ ነው ያለው። አደረጃጀታችሁ ተስተካክሎ ነው ያለው። በሚቀጥሉት ዓመታት በ9 የስፖርት አይነቶች ውድድሮችን ለማድረግም ከኃይሎች ከእዞችና ከመከላከያ ስታፍ ለተውጣጡ የስፖርት አመራርና ሙያተኞች ስልጠና ተሰጥቷል። የኪነ ጥበባትና የውድድር ስፖርቶች ማዕከል በአጭር ጊዜ ውስጥ ይሄንን ስልጠና አዘጋጅቶ ታርጌት ፉል የሆነ በጣም ትክክለኛ የሆነ ሊያሰራ የሚችል ስልጠና ሰጥቷል። በሂደቱ የተሰጡ ስልጠናዎች የሚሊተሪ ሳይኮሎጂ ተሰጥቷል፣ የስፖርት ማኔጅመንት ተሰጥቷል፣ የኒውትሪሽን ተሰጥቷል። ምንም የቀረብን ነገር የለም። የተሰጡን መምህራኖች ደግሞ እጅግ በጣም ታዋቂና ከዩኒቨርሲቲ የመጡ በዘርፉ በርካታ ስራዎችን የሰሩ የምርምር ስራዎችን የሰሩ ናቸው። ከነዚህ የሚገባንን ያህል ወስደናል ብዬ አምናለሁ። እዚህ ያገኘነው ስልጠና ከአመጣጡ ጀምሮ ምሳሌ የጦር ኃይሎች ስፖርት ታሪካዊ ዳራው ምን ይመስላል የሚለው ስፖርትና ስነ ልቦና ተነጣጥረው እንደማይሄዱ በተለያዩ እውቀት ባላቸው አሰልጣኞች ሰፋ ያለ ለኛ ለስራችን አመቺ የሆነ ስልጠናዎችን ነው የወሰድነው። የስፖርታዊ ውድድሮች ብዙ ጊዜ ያለው ከታተላለሁ፣ እጫወታለሁ። ራሴም ስፔሻሊ እግር ኳስ በጣም ወዳለሁ፣ ሃንድቦል ምናምን እነዚህ ነገሮች እወዳለሁ። ሰው ምንድነው ቴክኒካሊ ውስጡ ላይ ያለው አስፈላጊ ነገሮችን በዝርዝር ብዙ እውቀት የለኝም። እጫወታለሁ፣ እዝናናበታለሁ። ከዛ ውጪ እንደዚህ አይነት ዝርዝር እንትኖቹ ብዙ እውቀትም አልነበረኝም። አሁን በዚህ በነበረኝ ቆይታ ግን ስፖርት ምንድነው፣ ስፖርት እንዴት ነው መመራት ያለበት የሚሉትን ነገሮች በዝርዝር ያየንበት ፕሮግራም ነበር። ስፖርት ማኔጅመንት ሳይንስ ነው። ስፖርት የምንለው አለ በዓለም ላይ ዓለም ተስማምቶበት ማህበረሰብ ውስጥ ሰርጾ እየገባ ዘርፍ አለ ስፖርት የምንለው። ስፖርትን ደግሞ የምንፈጽምበት ስፖርት የምናስብልበት ስርዓት መዘርጋት ማለት ደግሞ ስፖርት ማኔጅመንት ይባላል። ስለዚህ ስፖርት ማኔጅመንት ከሊደርሺፕ አንጻር፣ ስፖርት ማኔጅመንት ከሙያተኛ አንጻር፣ ስፖርት ማኔጅመንት ከአሰልጣኞች አንጻር፣ ስፖርት ማኔጅመንት ከስፖርተኛው አንጻር ምን ይፈልጋል የሚለውን ነገር መተንተንና ስርዓቱን በጠበቀ መልኩ ዓለም ላይ ተወዳዳሪ የማድረጊያ ሳይንስ ነው ስፖርት ማኔጅመንት ማለት። ስለዚህ አሰልጣኞች ማወቅ ያለባቸው ስፖርት ማኔጅመንት የራሱ የሆነ ዴማንድ እንዳለው፣ የራሱ የሆነ ፕሪንሲፕል እንዳለው፣ አሰራር እንዳለው፣ መመሪያ እንዳለው ከመጀመሪያው እስከ መጨረሻው ድረስ አካሄድን ተከትሎ መሄድ እንደሚያስፈልግ የሚተነትን ነው። ምክንያቱም ስፖርት ማኔጅመንት ስለ ስፖርት ካወራ ስፖርት ደግሞ ህይወት ስላለው ነገር ላይ ነው የሚያወራው። ስለዚህ ስፖርት ህይወት ያለውን አካል የሚጋብዝ ከሆነ ጥንቃቄ ይፈልጋል ማለት ነው። ነፍስ ያለውን አካል የሚጋብዝ ሴክተር እና ዘርፍ ከሆነ በደንብ ጥንቃቄ ይፈልጋል ማለት። ስለዚህ ከጥንቃቄ አንጻር አላማን ከማሳካት አንጻር በስፖርቱ ተወዳዳሪ ከመሆን አንጻር የማኔጅመንት ፕሪንሲፕል የማኔጅመንት ስርዓት በደንብ ያስፈልጋል ማለት ነው። ስለዚህ እዚህ የነበሩ ሰልጣኞች ምንድነው የተማሩት? ከስፖርት ማኔጅመንት አንጻር በእያንዳንዱ ስፖርት ላይ የስፖርቱን ተፈጥሮ ከመረዳት አንጻር በዛ በስፖርቱ ተፈጥሮ ውስጥ ለማለፍ ምን አይነት ፕሪንሲፕሎችን፣ ምን አይነት የአሰራር ስርዓቶችን፣ ምን አይነት ደንብና መመሪያዎችን፣ ምን አይነት ኤቲካል ቫሊዩስ የምንላቸውን ነገሮች መከተል አለባቸው ከሚለው አንጻር
ጥሩ ስልጠና ነው የወሰዱትና ያንን ስልጠና የተቀበሉበት መንገድ ደግሞ በጣም ጠንካራ ነበር፣ ደስ የሚልም ነበር። ከዚህ በፊት ከክፍለ ጦር ለእዝ እንደውም ወደዚህ መጥቼ እንዳጋጣሚ ተጫውቻለሁ። 2007 ባህር ዳር 2006ም 2004ም በእግር ኳስ ስላሳለፍኩት ጠቅላላ ይሄንን ፕሮግራም ደግሞ መልሼ የመከላከያ ስፖርትና ኪነ ጥበባት ይሄን አዘጋጅቶ ሰልጥኖ አሰልጣኝ ብሎ ፕሮግራም ይሄ አዲስ አዋቀር በመዘጋጀቱ በጣም ደስተኛ ነኝና እዚህ ከመጣው ጠቅለል አድርጎ የነበሩን ከጨዋታ ውጭ ህጎች የስፖርት ህግና የስፖርት ላይ አመጋገብ የተለያዩ ነገሮች ሲያገኝ በጣም ደስ ብሎኛልና እነዚህ ነገሮች ደግሞ ወደ ታች ወርጄ ለማብቃት ዝግጁ ነኝ የሚል ሀሳብ ስላለኝ መከላከያ ለኔ ትልቅ ባለውለታ ነው። ስልጠና ከመስጠትም በላይ ብዙ የምሰጣቸው ስራዎች ይኖራሉ፣ ብዙ አብረን የምንሰራቸው ስራዎች ይኖራሉ። ምክንያቱም 2013 ላይ እዚህ ቤት ውስጥ ነው ወርልድ አትሌቲክስ ላይሰንስድ የሆንኩት። ይሄ ቤት ባዘጋጀው ስልጠና ስለሆነ ሁሌም መናገር የምፈልገውና ምናልባት ተናግሬ እንትን ማለት ከቻልኩኝ ውለታ መመለስ ከቻልኩኝ እንደዚህ አይነት ስልጠና በመስጠት ውለታ መመለስ ከቻልኩኝ ትልቅ ነገር ነው፣ ለኔ ትልቅ ስጦታ ነው። ስለዚህ ወርልድ አትሌቲክስ እዚህ በመውሰዴ ነው ሌቭልቱን ደግሞ ወደ ውጭ ሀገር ሄጄ እንድወስድ እድሉ የተከፈተልኝና ትልቅ ነገር ነው። ዛሬ ስልጠና እንግዲህ በጣም የሚገርም አቴንዳንት ነው ያለው። ኦዲያንሱ ማዳመጥ የሚፈልግ መማር የሚፈልግ መሰልጠን የሚፈልግና ኦዲያንስ ስታይ ወይንም ተማሪውን ስታየው በደንብ እንድታወጣ እንድትለፋ ምን ልጨምርበት ብለህ የምትልበት ኦዲያንስ ወይንም ተማሪ ነው ያገኘው፣ ሰልጣኝ ነው ያገኘውትኝ። ስፖርት ሳይኮሎጂ እና ስፖርት ኒውትሪሽን በሚሉ ሁለት ርዕሶች ላይ ስልጠና እንድሰጥ እድሉ ተሰጥቶኝ በመከላከያ የስፖርት ፌስቲቫሎች ይኖራሉ። እነዚህ የስፖርት ፌስቲቫሎች በምን ያክል መንገድ ሊድ መደረግ አለባቸው፣ በምን አይነት መንገድ ጋይድ መደረግ አለባቸው፣ የስፖርቱ ስነ ልቦና ምን አይነት ሚና መጫወት አለበት የሚሉትን ነገር ካሁኑ መስመር ለማስያዝ እና ጊር ለማድረግ ወደፊት ከሚመሩ ስፖርቱን ከሚመሩ ፌስቲቫሉን ከሚመሩ ምናልባትም ደግሞ ቡድን የሚፈጥሩ ስፖርት ውስጥ የሚሳተፉ ቡድኖችን የሚፈጥሩ ስለሆኑ ምን አይነት ቡድን መፈጠር አለበት፣ በምን አይነት መንገድ ሊድ እናድርግ የሚለውን ለዚህ ቤት በሚመጥን መልኩ በጥሩ መልኩ ዲስከስ አድርገናል። ስፖርትን ለብቻ ስፖርት ማለት አሁን ስፖርት ሳይኮሎጂን ስንወስድ ስፖርት የሚለው አካሉን ነው የሚያሳየው፣ ሃርድዌሩን ነው የሚያሳየው። ሳይኮሎጂ የሚለው ደግሞ ሶፍትዌሩን ነው፣ አእምሮን ነው የምንጠቀመው ማለት ነው፣ ስሜትን ነው የምንጠቀመው ማለት ነው። ስለዚህ ሁለቱን ለይተን በደንብ አየን። ስፖርት ሳይኮሎጂ የሚለውን ፓርት ደግሞ አንድ የስፖርት ውስጥ የሚሳተፍ ሰው ሁለቱም ውድድር ውስጥ የሚቀርቡ ሰዎች እኔ ያሸንፋለሁ ብለው ነው የሚመጡት። ግን የተሻለ የዊኒንግ ሜንታሊቲ ወይንም ደግሞ የማሸነፍ ስነ ልቦናን የበለጠ አዳብሮ የመጣ ሰው አሸናፊ ይሆናል እሙን ስለሆነ ማለት ነው። ስለዚህ ምን አይነት የዊኒንግ ሜንታሊቲ እንፍጠር፣ በምን አይነት መልኩ ማሸነፍ ብቻ አንድና አንድ አማራጭ አድርገን ብቻ ሳይሆን ብንሸነፍም ደግሞ ሁለቱም ሜዳ ውስጥ የሚመጡ ሰዎች ለማሸነፍ ነው የሚመጡትና ምናልባት መሸነፍ ቢኖር በምን አይነት ጸጋ እንቀበለው፣ በምን እንዴት ተምረን፣ ምክንያቱም ተሸንፎ ማሸነፍ የሚልንም ጽንሰ ሐሳብ ማስረጽ ስላለብን ዛሬ ብንሸነፍ ነገ ግን አሸናፊ ሰዎች እንሆናለን፣ አሸናፊ ቡድን እንሆናለን ብለን ያንን ስነ ልቦና ማዳበርና መያዝ እንድንችል ውስጣችን ኢንተርናላይዝ እንዲያደርግ እንዲገባ በደንብ ዲስከስ አድርገናል። ትላንትና በሰራንበት መንገድ ሰርተን የተለየ ውጤት አናመጣም። ስለዚህ የተለየ ውጤት ለማምጣት የሆነ ዳይሜንሽን መቀየር መቻል አለብን። ለውጥ ይፈልጋል ማለት ነው። ስለዚህ ለውጥ ማለት ደግሞ ምን ማለት ነው? ከየት ነው የሚጀምረው? መቼ ነው የሚጀምረው? እንዴት ነው የሚጀምረው? የሚለውን ነገር አጠር አድርገን በደንብ ዲስከስ አድርገናል። ከዛ በተጨማሪ ደግሞ ሞቲቬሽን ይፈልጋል፣ መነሳሳት መነቃቃት ይፈልጋልና ሞቲቬሽን የተወሰነ ከቨር አድርገን ለአንድ ስፖርተኛ የሚያስፈልግ አመጋገብ አይነት ምንድን ነው? አመጋገብ ማለት በራሱ ደግሞ ምን ማለት ነው? አንደርስታንድ ማድረግ። ከዛ ሎካሊ ወደ እኛ ስናመጣ እዚህ ጋር ባለን ነገር ደግሞ እንዴት አድርገን ስፖርቱን
ፊውል እናደርጋለን። ምክንያቱም ነዳጅ ነው። ምግብ ስፖርት ውስጥ ምንድነው? ነዳጅ ነው። እዚህ ሚሊተሪ ቤት ሲሆን ደግሞ ሰራዊት ቤት ሲሆን ደግሞ ስፖርት ብቻውን ማሸነፍ ብቻ አይደለም፣ ሚሽንም አለው ማለት ነው። ቀደም ባሉት ጊዜያት በተለያዩ የሰራዊቱ ክፍሎች ውስጥ በበርካታ የስፖርት አይነቶችና ውድድሮች ላይ የሚሳተፉ ቡድኖች እንደነበሩ በማስታወስ በቁጭት የሚያነሱ በርካታ ናቸው። አሁን ላይ ተቋሙ የዘረጋው አሰራር በቀጣይ ከተቋም አልፈው የኢትዮጵያን ሰንደቅ ዓላማ ከፍ የሚያደርጉ ወታደር ስፖርተኞችን ለማፍራት ምቹ ሁኔታ እንደሚፈጥርም ታምኖበታል። ከዚህ ቀደም በነበሩ የኢትዮጵያን የመከላከያ ሰራዊት የስፖርት ታሪክ ስታየው እንዳልከው መቻል ብቻ አይደለም፣ አየር ኃይል የቆየ ጠንካራ ቲም የነበረው ነው። በጣም የሚገርም ተወዳዳሪ ነው በፕሪሚየር ሊግ ደረጃ ማለት ነው። መልቅም በተመሳሳይ ነው። መልቅ በእግር ኳስ ብቻ አይደለም፣ ባይዘወይ መረብ ኳስ ነበረው፣ የሚገራርሙ ባስኬትቦሎች ነበሩት፣ የሚገራርሙ የእጅ ኳስ ስፖርተኞች ነበሩት፣ የቦክስ ስፖርት ነበረ፣ ሁለገብ ስፖርት የነበረው ነው። የዚህ ስፖርት መዳከም ትጥቁም ታሪኩም ባይዘወይ የለም። ልክ መርከበኞቹም እንደጠፉ ሁሉ የባህር ኃይል ስፖርት ሲነሳ ወይ ስለ ባህር ኃይል ሲነሳ እጅግ በጣም የሚነዝራቸው ኢትዮጵያውያን በጣም ብዙ ናቸው እና በመስክ ላይ ብቻ ሳይሆን በስፖርቱም ዘርፍ ባህር ኃይል የገዘፈ ስም የነበረው መሆኑን ነው። ይሄ ነገር እንግዲህ በሂደት ሪስቶር ያደርጋል ብዬ አስባለሁ። ልክ እንደ አደረጃጀቱም ተከትሎ ባህር ኃይልም በስፖርቱ ዘርፍ በሂደት እያደገ ይመጣል፣ ያንን ታሪኩን ይመልሳል የሚል እምነት ነው ያለኝ። ከዛ ውጭ ግን ብዙ ነው የነበረው ታሪክ እውነት ለመናገር ማለት ነው። እኔ በልጅነት ሆኜ ሁለገብ ሜዳ ስቴዲየም አካባቢ እከታተላለሁ። የምድር ጦርንም ስፖርተኛም የባህር ኃይልንም የንብንም ስፖርቶች ምናምን አይ ነበረና ትንሽ ትውስታለኝ እውነት ለመናገር ማለት ነው። አሁንም ባህር ኃይል ሆኜ ዙሪ በማየቴ በጣም ደስተኛ ነኝ። አይ ሆፕ ሪስቶር ይሆናል ባህር ኃይል ሙሉ በሙሉ ከነ ስፖርቱም ጭምር የሚል እምነት ነው ያለኝ። አበበ ቢቂላ እስካሁን ድረስ ዓለም የሚደነቅበት እሱ በባዶ እግሩ አሸዋ ላይ ነው የሮጠው። አትርሱ። አስፋልት አይደለም ይሄ አሁን ሩጫ የምንሮጥበት ትራክ አይደለም። ሰውነቱን እንደ ጦር መሳሪያ ነው የተጠቀመው። የበላይነትን የኢትዮጵያን የበላይነት እዛ ፈረንጁ በዶክተር ታከም፣ በፊዚዮቴራፒስት ታከም፣ የፈለከውን አይነት ምግብ ብላ፣ የፈለከውን አይነት ጫማ አድርግ፣ ከምንም በላይ የአእምሮ ጥንካሬ ከሌለ ምንም ማድረግ አይቻልም። የሀገሪቷ የስፖርት መነሻ መከላከያ ነው። በነገራችን ላይ ሀገሪቷ ላይ ብቻ አይደለም፣ ዓለም ላይም በራሱ በተለያየ መልኩ ትምህርት ስንማር የስፖርቱን አመጣጥ ስንማር ይሄ ዘርፍ ትልቁን ድርሻ የተወጣበት ሁኔታና መነሻ እንደሆነ የሚያሳይ ነው፣ በታሪክም ማለት ነው። ስለዚህ ዓላማው ምንድነው? የሀገራዊ ስሜት ስለሆነ ነው። መከላከያም እዚህ በሚሊተሪ ሳይንስ ውስጥ የመጀመሪያው ነገር ሀገር የሚለው ነገር አእምሮ ውስጥ እንዲኖር ይፈልጋል። ስፖርት ዓለም ውስጥም የመጀመሪያው ነገር ቢዝነስ ውስጥ ከመግባት በፊት ሰርቶ ውጤታማ ከመሆን በፊት ሁሉ ነገር የሀገር ስሜት እንዲኖር ይፈልጋል። ስለዚህ ሁለቱም ዘርፍ ላይ ቪክቶሪ ወይም ድል የምንለው ነገር አለ ማለት ነው። ስለ ድል ስናስብ ደግሞ ከድል በላይ የሚያስደስት ነገር ምንም ነገር የለም። ስለዚህ እዚህኛው ላይም በሚሊተሪውም ስንመጣ፣ በመከላከያውም ስንመጣ፣ በስፖርቱም ስንመጣ ድል አለ ማለት ባንዲራ ከፍ አለ ማለት ነው። ስለዚህ ባንዲራን ከፍ ያደረጉ ስፖርተኞች ከዚህ ዘርፍ ውስጥ ከዚህ ከሚሊተሪ አሰራር ውስጥ ነበረ ብለን ስናስብ ያንን የማስቀጠያ ስትራቴጂዎች ያስፈልጋሉ ማለት ነው። በስፖርቱ ላይ በሚሊተሪው በኩል ሊጠቅሙን የሚችሉ አንዳንድ ነገሮች አሉ። በሲቪል ዓለም ውስጥ ማግኘት የማንችላቸው የዲሲፕሊን ጉዳይ፣ የጽናት ጉዳይ፣ የቆራጥነት እነኚህ በሚሊተሪው ቤት የሚመጡ ወታደሮች ተምረውት የሚመጡት ከሆነ በኋላ በብሔራዊ ቡድን ደረጃ የሚመጡ ስፖርተኞች ዲሲፕሊን ምን እንደሆነ፣ ጽናት ምን እንደሆነ፣ ቁርጠኝነት ምን እንደሆነ ከኛ ከሲቪሎቹ የተሻለ ስለሚያውቁት ይሄንን እነሱ ማስተማር የሚችሉት የነሱ ማስተማር በየእዙ የሚያደርጉት ስራ ነገር ለሀገር የሚጠቅም ስለሆነ እዛ ላይ ከፍተኛ ትኩረት እንዲያደርጉልን። እኛ የምናገኛቸው አንዳንድ ተጫዋቾች አሁን ራስ በቀል ስለሆኑ በራሳቸው አቅም በራሳቸው ኃይል የሚመጡ ስለሆኑ አንዳንድ ነገሮች ጉድለት ቢኖርባቸው ከልጅነት ወይም በወጣትነት ያላገኙት ነገር ስለሆነ ይሄ ግን ሚሊተሪ ቤት ውስጥ ተቃኝቶ የሚወጣ ስፖርተኛ ካገኘን
ሀገራዊ ጥቅም ስላለው ከዚህ በፊትም እኔም ብሔራዊ ቡድን ስጫወት ያየሁት ስለሆነ በተግባር የመቻል ተጫዋቾች፣ የኦሜድላ የአየር ኃይል ተጫዋቾች ይሰጡት የነበረውን ጥቅም በብሔራዊ ቡድን ደረጃ በቁርጠኝነት ወኔ፣ የሀገር ፍቅር፣ ባንዲራ፣ ህብረት የሚባለውን ነገር በሰፊው እዚህ ጋር መማር ስለሚቻል ያ እንደ ቀልድ እንዳይታይና የሚሰሩት አሁን ለመከላከያው ስፖርት ብቻ ሳይሆን ለሀገር እንደሆነ ማውቀው ከፍተኛ ትኩረት እንዲሰጡት ነው። መከላከያ እናንተን የሰራዊቱ ሞዴል አድርጎ ለመጠቀም ከፍተኛ ጥረት እያደረገ ነው፣ እያስታጠቀ ነው፣ እያደራጀ ነው፣ ክብር እየሰጠ ነው። እናንተም ራሳችሁን በዛ ደረጃ ማየት አለባችሁ ለማለት ነው። የመከላከያ ስፖርት ፌስቲቫል ተቋርጦ ነበረ። ይሄ 5-6 ዓመት ከለውጡ በኋላ ተደርጎ አይታወቅም። ቅድሚያ የሚሰጣቸው በርካታ ስራዎች ስለነበሩ ነው። አሁን ከሞላ ጎደል ጥሩ ቦታ ነው ያለነው፣ ጥሩ ደረጃ ላይ ነው ያለነው። የሪፎርም ስራ ላይ ብዙ ርቀት ሄደናል። ስለዚህ ሰራዊታችን ትንሽ ወደ ኢንተርቴንመንት፣ ወደ ስፖርት፣ ወደ ኪነ ጥበብ መመለስ አለበት። ስለዚህ በሚቀጥለው 2019 ሰፊ የሆነ የስፖርት ፌስቲቫል የመከላከያ የስፖርት ፌስቲቫል እንደሚደረግ እቅድ መጥቶ ጸድቋል። በጣም ውጤታማ ያማረ የሚያነሳሳ ሰራዊት የሚገነባ የህዝባችንና ሰራዊታችን የሚያቀራርብ ፌስቲቫል እንዲሆን ምኞት አለን፣ ፍላጎት አለን። ይሄንን ለማሳለጥ ተሰብስባችሁ ኦሪንቴሽን ወስዳችሁ የተዘጋጃችሁ ያላችሁ እንግዲህ እናንተ ላይ ጥለናል። መልካም ፌስቲቫል እንድታዘጋጁ እንድታሳዩን እመኛለሁ። እንደሚታወቀው ያው በክፍላችን ውስጥ የተለያዩ ስልጠናዎችን እናደርጋለን። የእርስ በርስ ውድድሮች አሉ፣ የማስ ስፖርትም አሉ። ነገር ግን ብዙ ያልነካካናቸው በጣም ከኛ ከሰራዊቱ ጎልተው የሚወጡ የሰራዊት አባላትን ከግብ ለማድረስ ሰፊ ስራ እንደሚጠብቀናል። አደራም ጭምር ነው የተሰጠን። ከዚህ በፊት ከምንሰራው ስራዎች የበለጠ አጎልብተን የተሰጠንን ኃላፊነት ለመወጣት ከሳቸው ያው የአደራ መልእክት ነው የተቀበልነው። ከምንም በላይ የተሰጠው የስራ መመሪያ ግን ለኛ አሳሪያችን ነው። ክቡር ጠቅላይ ኤታማዦር ሹሙ ያደረጉት ምንድነው? ብዙ ነገር ብለውን መጨረሻ ላይ ግን አደራ ሰጥቻችኋለሁ ነው ያሉ። ይሄንን ደግሞ በተግባር ላይ ለማድረግ በየአካባቢያችን ወይም ደግሞ በየደረጃ ያለ አመራር ጋር በመነጋገር ለሰራዊት ግንባታ ኪነ ጥበባትና ስፖርት ያለውን ቫልዩ እናሳያለን። ተጠቅመንም ሰራዊታችንን እንገነባለን። ድምር ውጤቱ ደግሞ ሀገራችንን ከውጭና ከሩቅ ጠላት ለመከላከል የሚያበቃንን ቁመና እናጠናክራለን ማለት ነው። ከኃይሎች ከእዞችና ከመከላከያ ስታፍ የተውጣጡት የስፖርት አመራርና አባላቱ የመከላከያ ስፖርትና ኪነ ጥበባት ማዕከልን ጨምሮ የኢትዮጵያ ሰራዊት ሙዚየምን፣ የመቻል ስፖርት ክለብና በገላንጉራ ኢንዱስትሪ ፓርክ የሚገኘውን የስፖርት ትጥቆች ማምረቻ ጎብኝተዋል። ተመልካቾቻችን በሚቀጥሉት ዓመታት የሚደረጉ የጦር ኃይሎች ስፖርታዊ ውድድሮችን በስኬት ለማካሄድ የመከላከያ ስፖርትና ኪነ ጥበባት ማዕከል ለስፖርት አመራርና ሙያተኞች የሰጠውን ሥልጠና አስመልክቶ ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። ሰላም።